تقبل الله. እንደምን አላችሁ ተመልካቾቻችን። እንግዲህ 1446ኛውን የረመዳን ወር ጾም ምክንያት በማድረግ የተለያዩ ፕሮግራሞችን ወደ እናንተ ስናደርስ ቆይተናል። ዛሬ እንግዲህ አንድ ቦታ ተገኝተናል። የኢድ ድባብ ምን ይመስላል የሚለውን ደግሞ አብረን የምንከታተል ነው የሚሆነው። አብራችሁ ሁኑ። أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا የተለያዩ ቦታዎች እየሄድን እናንተን ለተመልካቾቻችን የተለያዩ ፕሮግራሞችን እያደረስን ለምንገኘው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ረመዳንን እንዴት ትገልጹታላችሁ? ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ፈሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ ረመዳን በጣም ወሳኝ ወር ነው፣ የምርት ወር ነው። ሙስሊሞች የሚጠቀሙበት ሊያመልጣቸው የማይገባ አጋጣሚ ነው። አጋጣሚ ማለት መልሶ የማይገኝ ነገር ማለት ነው። ሌላ ጊዜ እንኳን ቢመጣ ሌላ ነው እንጂ የሚመጣው ይሄኛው የማይገኝ አጋጣሚ ሆኖ ነው የሚያልፈውና ወደ እርሶ ልምጣና ረመዳን ሲመጣ ከበፊት ጀምሮ የተለየ ትዝታ አለው። ከልጅነት ጀምሮ ረመዳን የራሱ የሆነ ድባብ አለው። ምን ያስታውሳል? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ተቢዐሁም ቢኢሕሳን ኢላ የውሚዲን አማ በዕድ። እንግዲህ ያው ረመዳን ሲመጣ ዒባዳ ነው። የዒባዳ ወር ስለሆነ የቁርአን ወር ነው። ገና ረመዳኑ ከመቅረቡ ሙስሊሞች በአጠቃላይ ወደ ዒባዳ፣ ወደ መስጂድ፣ ወደ ቁርአን፣ ወደ ሰላት፣ ወደ ሰደቃ፣ ወደ ተለያዩ የዒባዳ አይነቶች ይሳተፋሉ፣ እንዲሁም ይሽቀዳደማሉ። ስለዚህ ረመዳን የዒባዳ የተለያዩ የዒባዳዎች አይነት የሚገኙበትና አጅሩም ደግሞ እንዲሁም ትርፋቱ እጥፍ ድርብ የሚሆንበት ወር ስለሆነ በጣም የተለየ እንቅስቃሴ የተለያየ ጣዕም ያለበት ወር። ረመዳን ሲባል እንግዲህ ብዙ ጊዜ የሰደቃ የኸይራት የተለያዩ መልካም ስራዎች ላይ የምንበረታታባቸው ጊዜዎች መካከል ዋነኛው ነው። እንዳንድ ሙስሊም ከረመዳን ጾም ውጪ ደግሞ የእምነቱ አዳብ በራሱ የሚያዘው ነገር አለና ከመልካምነት አብሮ ከመብላት ከመተሳሰብ ከጉርብትና ጋር ከረመዳን ውጪ እንዴት ብንሆን ብለህ ታስባለህ? ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ። እስልምና ከሚያስተምራቸው አስተምሮት መካከል ከዋናዎቹ መተዛዘን፣ እንደገና ምስኪኖችን ማሰብና ያላቸውን ማካፈል ነው። ከነዛ መካከል አሁን ረመዳን ሲወጣ እያንዳንዱ ሙስሊም በህይወቱ ላይ ግዴታ የተደረገ ነገር አለ። ዘካተል ፍጥር የሚባል አሁን ምሳሌ ዘካተል ፍጥር ምንድነው? እያንዳንዱ ሙስሊም ጾሙ ላይ የሆነ ያጓደለው ነገር ካለ የዘነጋው ነገር ካለ ወይንም ደግሞ የተለያዩ ነገሮች ሊገቡበት ስለሚችሉ ያንን ለማንጻት ያ የወርሃ ረመዳን ሀታ ሌላ ቀርቶ ተቀባይ እንኳን ቢሆን ከሰዎች እንኳን ተቀብሎ ቢሆን ለሌላ የመስጠት ግዴታ ዘካተል ፍጥር የሚባል ነገር አለ። ያንን ይሰጣል። ከዛም በኋላም ደግሞ ይሄ ማለት የዒድ ቀን ሰዎች ሲውሉ ሀብታሙ የሚያገኘውን ነገር ማግኘት ስላለባቸው መጋራት ስላለባቸው እንደዛ አይነት ነገሮች ከእስልምና አስተምሮት አንፃር የተያዘ ነገር ነውና ከዛም ከረመዳንም በኋላ ደግሞ አብሮ መብላት፣ አብሮ መጠጣት፣ አብሮ መኗኗር የእስልምና አንዱ እሴት ነው። ከዛም መካከል አብዛኞቹ እስልምናን ካየሻቸው እንደዛ አይነት እሴቶች ላይ የተካበበና በዚህ ዙሪያ ላይ የዳሰሱ ሰፊ የሆኑ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮቶች በዛ ላይ ነው የሚዳሰሱት። ባጭሩ ምን ለማለት ፈልጌ ነው? በአጠቃላይ አንድ ሙስሊም ሀታ የሆነ እርድ እንኳን በሚያርድበት ሰዓት ላይ ጎረቤቱን ማሰብ እንዳለበት ማስተዋስ እንዳለበት ቢያንስ ሌላው ነገር ቢቀር መረቁን በዛ አድርጉትና ቢያንስ ለሚስኪኖች መሰጠት እንዳለበት ከስጋው እንኳን መዳረስ የማይችል ከሆነ ቢያንስ የመረቅ እንትን እንኳን እንዲያገኙ ለድሆች የሚያስብበትና ከዚህም በላይ ከፍ ያለ ሀሳብ ያለው ልዩ የሆነ እምነት ነው ያለንና አስተምሮታችን በሙሉ ይሄንን ይመስላል። እንኳን አደረሳችሁ በሉልኝ እስኪ። ኢድ እንደመሆኑ መጠን እንግዲህ አሁን ላይ ማለት የምፈልገው 1446ኛው ዓመተ ሂጅራ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ተቀበለላሁ ሚና ወሚንኩም ሷሊህ አልዓም። እንኳን ለ1446ኛው ዓመተ ሂጅራ ኢድ አልፈጥር በዓል በሰላም አደረሳችሁ ለመላው ሙስሊም ማህበረሰብ። ኢድ አልፈጥር እየቀረበ ነው ያለው። አሁን እንግዲህ ለዚህ በዓል 1446ኛው ዓመተ ሂጅራ እንኳን አደረሳችሁ ለመላ ህዝብ ሙስሊሙ በዓለም ላይ ላሉትም ኢትዮጵያ ላይም ላሉትም ለማለት እወዳለሁ። ደጃን ኳክተን
ካለን ምንቸረው ሳቅ ውዴታ ዛሬ ነው ቀኑ የኛ ደስታ። ረመዳን እንግዲህ ከ11 ወር አንዴ ደግሞ መጥቶ ድጋሚ በአመት አንዴ የምንጓጓው የምናፍቀው ወር ነው። ስለ ረመዳን ምን ይሰማችኋል? ረመዳን በጣም ደስ የሚል ወር ነው። ረመዳን የመተዛዘን ረመዳን፣ የመፈቃቀር ረመዳን፣ ምግብንም ሁሉንም ነገር የማከፋፈል በጥቅሉ ረመዳን የእዝነት ወር ነው የሚባለው። ረመዳን ላይ ሁሉም ያለውም የሌለውም ተካፍሎ የሚበላበት ወር ነው። ረመዳን ከ12 ወር 11ኛ ወር ላይ ያለው ወር ነው። ረመዳን ደስ የሚል ወር ነው። ስለተገናኘን ደስ ብሎኛል። በመጀመሪያ በጣም አመሰግናለሁ። ረመዳን ያው እንደሚታወቀው እጅግ በጣም የተከበረ ወር ነው ከወራቶች ሙሉ እና ብዙ ነገር ያስታውሰናል። እስቲ ደግሞ የመልካም ምኞትን እንኳን አደረሳችሁ መልእክትን አስተላልፍልኝ። ያው ለመላው የእስልምና ተከታዮች በሙሉ እንኳን አደረሳችሁ። እንኳን አብራ ደረሰን። ለወንድም ለእህቶቼ፣ ለቤተሰቦቼ በጠቅላላ ከዛ ውጭ ደግሞ ለኢትዮጵያን ሙስሊም በሙሉ እንኳን ለ1446ኛው ኢድ አልፈጥር በዓል እንኳን በሰላም አደረሳችሁ ላለሁኝ። ስሜ ሳሊህ አብዱራህማን ይባላል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ረመዳን ከበፊትም ጀምሮ ሁሌም ቢሆን በቃ እስልምና የታወቀው ረመዳን ሲመጣ ቤተሰብ፣ ፋሚሊ፣ የሰፈር ጀማ መስጊድ ላይ ሁሉም በቃ ይሄ ፋሚሊ ነገሮች ይሰበሰባል። ረመዳን ትዝ የሚለን ከበፊትም እሱ ነው። ረመዳን ከማለቁ አንድ ቀን በፊት ደግሞ ሚስኪኖች ያው ከኛ እንትን የሌላቸው አቅም የሌላቸው ሰዎችን እንደሌላቸው እንዳይሰማቸው በቃ የሆነ ያክል በአንድ ሰው የሆነ የሚወጣ ኢፍጣር አለ በካተል ኢፍጣር። እሱ ደግሞ እነሱም በቃ ከኛ እኩል ባይሆንም ቢያንስ ማንም የለኝም ብለው እንዳያስቡ ያ ነገር ይጠቅማል። የኢድ መልእክትን አሁን አስተላልፍልኝ እስኪ። ለመላው የእስልምና ተከታዮች ወንድም እህቶቼ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢዱ የመተዛዘን ሙስሊም ወንድሞቻችን እህቶቻችን የምንረዳበት አላህ ያርግልን እላለሁ። ኢድ ሙባረክ። ከቀናት መሃል ልዩን መርጦ ውሎን የሚያሳምር ከወዳጅ ዘመድ የደስታችን ቀን ዛሬ ነው ኢድ ላይ ደርሰናል። ግን ደግሞ ረመዳን ስሜቱ ምን ይመስል ነበር? እስኪ ትንሽ። ረመዳን ማሻአላህ ደስ ይላል። አዲስ አበባ ውስጥ አሁን በተከታታይ 3 አመታችን ነው። ማሻአላህ ደስ ይላል። ሰው በብዛት ይሰበሰባል። የኔ አማርኛ ታውቂዋለሽ ማለት የሶስት አመት። በዚህ አጋጣሚ ለተመልካቾቻችን ከየት እንደመጣችሁ እኛ ከየመን ነን። ዋና ማለት ያደግንበት የመን ነው፣ ግን ኦሪጂናሊ ከአዲስ አበባ ነው ማለት እዚህ ነው የተወለድነው እና አልহামዱሊላህ ከየመን መተን እዚህ ካምፓኒ ከፍተን ፓሲፊክ ካምፓኒ እንባላለን። ተሰብስበን ዛሬ አልহামዱሊላህ በአጋጣሚም እናንተ አገኘን እና ደስ ብሎናል። ረመዳን በጣም ደስ የሚለው ነገሩ መሰባሰቡ፣ አንድ ላይ ማፍጠሩ፣ ዱዓው ሁሉ ነገር ደስ ይላል። ረመዳን ሰላም አለይኩም ወራህመቱላሂ ወበረካቱ። ረመዳን ማሻአላ ነው ወላ በጣም ደስ ይላል። የአንድነት ወር ነውና ማሻአላ ብቻ ደስ ይላል በጣም። ኩሉ ዓም ወንቱም በኸይር። ረመዳናችንን የተባረከ ያድርግልን። እንኳን አደረሳችሁ ለመላው የእስልምና እምነት ተከታዮች በሙሉ። እዚህ ከስራ ባልደረቦች ጋር እንዲሁም ከቤተሰቦች ጋር እያፈጠርን እንገኛለን። በስራ ባልደረቦቻችን እንዲሁም በመላ ቤተሰቦቻችን ስም እንኳን አደረሳችሁ ለማለት እንወዳለን። እናንተም እዚህ ተገኝታችሁ አብራችሁን ስለተካፈላችሁ እጅግ እናመሰግናለን። እንኳን ለ1446ኛው ኢድ እንኳን አደረሳችሁ። ወላሂ ማ ሐሲና አበደን بالغربه ወላሂ ኢትዮጵያ ለኛ ሁለተኛ ሀገራችን ናት። እዛም ሆነ እዚህም ስንጾም ምንም ልዩነት የለውም። ረመዳን የሚገባደድበት ወቅት ላይ እንገኛለን። ተራዊህም ተሐጁድም በደንብ የሚደምቅበት ጊዜ ነው። ዱዓ ላይም መበርታት አለብን። በእኛም በስራ ባልደረቦቻችንም ስም ለመላው የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት እንወዳለን። ኢንሻአላህ ኢድ ሰዒድ ኩል ዓም ወንቱም በኸይር። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድኩም ሙባረክ። منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله በጉጉት ነበረ የምናሳልፈውና ቶሎ አለፈ። በጣም ደስ ይላል። እሺ ረመዳን ደስ የሚለው ከቤተሰብ ጋር ይሰባሰቡታል። ይሄው እንደምታዩት ተሰባስበን ኢፍጣር ያፈጠርን ነው። ለኢባዳም ይመቻል። ለሰደቃም ወር ነው። ረመዳን ከሪም ኩል ዓም ወንቱም በኸይር። ኩል ዓም ወንቱም በኸይር። ረመዳን ከሪም
رمضان كريم. عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الله ودولن لن يبلطو ككنات محال ليون مرطو ያለንበትን የረመዳን ወር ጾም ምክንያት በማድረግ የተለያዩ የኢፍጣር ፕሮግራሞች ላይ እየተገኘን ወደ እናንተ ፕሮግራሞችን እያደረስን ቆይተናል። ዛሬም ደግሞ እንዲሁ እንደተለመደው እስቲ ደግሞ ከቤት ወጣ ብለን ምን አለ የሚለውን አብረን የምንከታተል ለሚሆነው እስከ ውስጥ አብራችሁኝ እንድትሆኑ በአክብሮት ጋበዝኩኝ። ተከታተሉኝ። የኛ ደስታ ዒድ ሙባረክ ዒድ ሙባረክ በአባት ምርቃት ዕለቱ ደምቆ በእናት ፈገግታ ቤቱ ሞቆ በሕፃናት ለሳ እዚህ አጠገቤ ደግሞ አባት ያሉ እስኪ ለተመልካች ለኔ እንኳን ነግረውኛል ለተመልካች ደግሞ ስሞትን በደንብ ያስተዋውቁልኝ እስኪ አባት። السلام عليكم ورحمة الله وبركاته. وعليكم السلام. محمد إبراهيم عثمان ይባላሉ። ረመዳን ላይ ነው የተገናኘን። በጥሩ ሁኔታ ነው ያለፈው። አላህን እናመሰግናለን ለዚህ ያበቃን። አሁን እንግዲህ 11 ወር ደክመን ለፍተን በራሳችን ሀጃ ተሯሩጠን ደግሞ አንድ ወሯን ነው ረመዳን የምትመጣው። ረመዳን እንዴት ነው እርሶ ከድሮ ጀምሮ እስካሁን ድረስ ምን ይመስላል ትዝታው? እንዴት ነው ረመዳን? 12 ወር አንድ ወር አሸንፈንም እንኳን እኛ በነቢላህ ዳውድ ጊዜ አንድ ቀን አንድ ቀን ያፈጥራሉ። ቀላል ነው። ጾም ጥሩ ነው። ትልቅ አጅር አለው። ትልቅ ቦታ አለው። ከዛ 8 የተባሉ በሮች አንድ የጾም በር የሚባል ባበረያን በጾም አላህ አንተ ብቻ ነው የምታውቀው፣ ሌላ ሰው አያውቅም። ወላ ብትፈጥርም ግን አላህ አንተና አላህ ብቻ ያለው ምስጢር ነው። ሀገራችን ኢትዮጵያና የእስላም ሀገር በሙሉ ሰላም ያርግልን ኢንሻአላህ። በሰላም በፍቅር ያኑረን። አሚን። ችግርና የምድር ጦርነት የሚሉት ያውግልን። ሰላም ያኑረን ለዘላለም። ሃይማኖት ዘር መንዘር አይወድም። ሰላም ብቻ ነው የሚወደው። ሰላም ያለ ሰው በቃ ሰላም አለይኩም ማለት ነው። ሰላምታ ማለት ነው። ሰላም ካላልከው ይሄ እስላም አይደለም። አንድ ቁጭ ያለ እስላም ወንድምህ ሰላም አለይኩም ካላልከው አንተ ወጣ። ለምን ሰላም ያለና ሌሊት ቆሞ ያደረ ጀነት አለ ጭቅጭቅ ይገባል የሚባል ነገር ቀጥታ ነው የሚገባ። ሰላም አሚን ለሁላችን ይሁን ኢንሻአላህ። አሚን ላንቺም ይሁን። አሚን ለልጆችሽ አላሁመ ሰሊ عيد مبارك عيد مبارك عيد مبارك عيد مبارك عيد مبارك عيد مبارك ከንደይ እስላም ሐዋትና ለው ተጸገሙ ብዙ የተቸገሩ ሙስሊም ወንድሞቻችን አሉ። እነሱን መመልከት አለብን። በርካታ ሙስሊም ወንድሞቻችን በተለያዩ የዓለም ክፍሎች በችግር ውስጥ ይገኛሉ። እነሱንም መርዳትና በአቅማችን ማገዝ አለብን። እስልምና አንድ ነው። በመሆኑም ሁላችንም ማፍጠሪያ ያጡትን መርዳት ማገዝ ይገባናል። የማፍጠሪያ ውሃ ያጡ፣ ቴምር ያጡ በርካታ ሙስሊም ወንድሞቻችን በየመንገዱ አሉ። እነሱንም ማየትና መርዳት ያስፈልጋል። የተቸገሩ ጎረቤቶቻችንን በመርዳት በዓሉን በሰላምና በፍቅር ማሳለፍ አለብን። ሰላም ያለው ረመዳን ያድርግልን። ሰላም ያለው በዓል ያደርግልን። ጎረቤቶቻችንን እናግዝ። ሀገራችንንም ሰላም ያደርግልን። በዓለም ላይ ያለው ሁሉ ችግር እንዲጠፋ እመኛለሁ። ዛዓዱ ላይ ሰላም ጎረብሙ ለዓለም ደሎ ችግራት ላይ ረቢ ይጥፋልና تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك الحمد لله رب العالمين الله سبحانه وتعالى እድሜያችን ረጅም አደረገልንና ረመዳን አደረሰን እና እንትን ረመዳን የምናሳልፈው ጊዜ አልহামዱሊላህ የታወቀ ነገር ነው። በቃ ፈጅር ላይ ሱሁር እንበላለን እና ቀናችን እንዴት እንደምናሳልፈው ያው ትምህርት ያለው እና ስራ ያለው ሁሉም ባለው ቦታ ይሄዳል እና እኔ የመጣሁት ከሳውዲ አረቢያ ነው እና እዛ የነበረ የምናደርገው
በቃ ሁሉም እስከ ማታ እናመሻለን እስከ ስሑር ድረስ ማለት ነው። ከዛ በጧት ሁሉም ሰው ይተኛል። ከዛ ዓስር ላይ ተነስተን ኳስ የሚጫወት ይጫወታል፣ መስጂድም ይገባል። ከዛ የፍጡር ሰዓት ሲደርስ ሁሉም ሰው ይሰበሰባል እና እዚህ ስመጣ ደግሞ አልহামዱሊላህ አላህ Subhanahu Wa Ta'ala አሪፍ ጓደኞች አጋጠመኝና አላህ Subhanahu Wa Ta'ala እንዳለ شهر رمضان الذي انزل فيه القرآن ይሄ ወር የተመረጠ ነው ከሁሉም ወራዎች። ዒድ ደስታው ምንድነው? ከረመዳን በኋላ በቃ እዚህ አዕማል ሰርተን ከምግብም ከሁሉም ነገር ተይዘን ማለት ዒድ ሲመጣ የደስታችን ነውና ከሁሉም ሰው ጋር እንሰበሰባለን፣ ከቤተሰብም የሩቅም ዘመድ እንሰበሰባለን። እንደሚታወቀው በረመዳን ወር ላይ ተራዊህ ላይ እናሳልፋለን። ከብዙ ሰዎች ጋር እንገናኛለን። ለኢፍጣር ለሁሉም ነገር ለመሳኪንም እናዘጋጃለን እንደሚታወቀውና ዒድ ሰላት እንገናኛለን እና አንድ ላይ እንደሰታለን። تقبل الله منا ومنكم عيد مبارك علينا وعليكم እዝነት ፍቅርን ተላብሰን የችግረኛን ደጃን ኳክተን ካለን ምንቸረው ሳቅ ውዴታ ዛሬ ነው ቀኑ የኛ ደስታ ዒድ ሙባረክ። መጀመሪያ ራስሽን አስተዋውቂልን። እሺ አመሰግናለሁ። በመጀመሪያ ስሜ ሀያት አህመዲን እባላለሁ። የየመን ኪንግ ሙሉ ከየመን ሰራተኛ ነኝ፣ ገስት ማናጀር ነኝ ማለት ነው። ረመዳን እንዴት ነው የምታሳልፊው? ከዚህ በፊትስ በነበረሽ ምን ይመስላል? ትዝታሽ እንዴት ነው ለረመዳን? ረመዳን ላይ ከዚህ በፊት ያው ተማሪ በነበርንበት ታይም ላይ ትምህርት ቤት ያለሽ፣ ከዛ በኋላ ቤት ገብተሽ ከፋሚሊ ጋር ነበር የምታፈጥሪው። ጀስት ወደ ስራው ዓለም ስትቀላቀይ ግን ምን አለ እዚህ ጋር ግዴታ መሰራት ያለበት ነገር ስላለ ፋሚሊ ያለውን ነገር ተይና ሙሉ ለሙሉ ወደ ስራ ነው። አሁን ረመዳን ሙሉ ስራ ላይ ነው የምናሳልፈው ማለት ነው። ይሄ ወር ለኛ በጣም ትልቅ ወር ነው እና ሲቀጥል በሱራ ዙሪያ እንኳን ብታዩ የገቢ ምንጫችን በቃ ትልቁ አመቱ ሙሉ ከምንሰራ ጀስት እቺን ወር ጠብቀን ነው የምንሰራው። ስለዚህ ይሄን ወር በደንብ አድርገን እንሰራለን ነው ያው ብቻ ከቤተሰብስ ጋር። አሁን ደግሞ ስለ ሴትነት ላንሳልሽ። ሴት ልጅ ደግሞ እናት አባቶቿን ቤት ብትሆን አግብታ ባለ ትዳርም ብትሆን ደግሞ ባሏን ልጆቿን በጣም ቴኬር የምታደርግበት ጊዜ ነው ጾም ላይ እንደመሆኑ። እንደ ሴት ደግሞ ምን ታስቢያለሽ? ጫና በጣም የሚበዛበት ወቅት ነው ረመዳን ላይ። አዎ እሱ ልክ ነሽ። ግን እኔ አብዛኛውን ነገር ያለው ያው እዚህ ረመዳን ወር ላይ ቀኑ ሙሉ አይደለም የምንሰራው። ቀኑ ሙሉ የሚሰራ ስራ ስለሌለ ከዙሁር በኋላ ነው የምንገባው አብዛኞቻችን ማለት ነው። እስከዛ ሰዓት ያለውን ነገር ቤት ላይ ያለውን ነገር ሽፍት እናደርጋለን። እኔም ብሆን ቤት ላይ ያለውን ነገር ሸፍኜ ስጨርስ ነው ወደዚህ ጋር የምመጣው ማለት ነው። የረመዳን ዋናው ነገር ኢባዳ ላይ በደንብ ማተኮራችን ነው እና ይሄንን ወር ልንጠቀምበት ነው የመጣው። ያለፈን ወንጀላችን እንዲማር ሞር ደግሞ የበለጠ ማለት ረመዳን እስከሆነ ድረስ ስራው ላይ ገንዘብ ላይ ዱንያ ላይ ብቻ ሳይሆን አኺራችንን በደንብ በማሰብ በደንብ ኢባዳው ላይ በደንብ መጠንከር አለብን ማለት ሴቶችን ብንሆን የቤት ስራ ላይ ምናምን ሞር አብዛኛውን ጊዜ እንደዛ አይነት ነገር ነው። ብዙ ጊዜ ሴቶች ጋር የሚስተዋለው እሱ ነው። እና አብዛኛውን ሰው ተኝቶም ከሚሆን ጀስት ስራም የቤት ስራ ላይም ከሚሆን የበለጠ አሪፉ ምንድነው ብትይ ኢባዳው ላይ በደንብ ማተኮር ነው። ዋናው ይሄ ወር የኢባዳ ወር ነው። ያው እንግዲህ ፈጣሪ ጾማችን ቀበለ አሚን። ከቤተሰብ ጋር በደንብ ዚያራ የምንሄድበት ሰደቃ የሚደረግበት መልካም ተግባራት የሚደረጉበት ወቅት ነውና ከዛም አንፃር አዎ ግን ሞር በቃ ኢባዳው ላይ ብናተኮር ቆንጆ ብዬ አስባለሁ። ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽና መልካም በዓልም በይ። ይሄ ቀረ የምትይውም ደግሞ ካለ ይሄ መነሳት አለበት ይሄን ሳላነሳ የምትይውም ካለ በዚሁ አጋጣሚ ማስተላልፈው ነገር ቢኖር እንኳን ለመላው ለእስልምና እምነት ተከታዮች በሙሉ እንኳን ደረሳችሁ ማለት ፈልጋለሁ እና ለቤተሰቦቼም ለመላው ጓደኞቼም ጭምር ለሁላችሁ እጅግ አድርጌ ነው የማመሰግነው። እሺ እኔም ጊዜሽን ሰጥተሽ እዚህ ሬስቶራንታችን ስለመጣሽ በጣም አመሰግናለሁ። እናመሰግናለን። ፕሮግራማችን የተከታተላችሁትን ይመስል ነበር። ቀሪ ኤንቢሲ ፕሮግራሞች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል አበቃሁ። መልካም ጊዜ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم